የምስራቅ አፍሪካን ፖለቲካዊ ታሪክ ለዘመናት ሲቃኘው የኖረው ጎረቤትን እንደ ስጋት የመቁጠር የቀዝቃዛው ጦርነት አሮጌ አስተሳሰብ ነበር። እናም ትላንት ቀጠናው ወደማይመለስ ቀውስና ጦርነት ውስጥ እንዲገባ ያልተፈነቀለ ድንጋይ አልነበረም። ዛሬ ይህንን ሴራ የሚያፈርስ ይህንን መንገድ የቀየሰና የምስራቅ አፍሪካን ትርምስ ሌት ተቀን ሲመኙ ለነበሩ ኃይሎች አስደንጋጭና ታሪካዊ ምዕራፍ በኢትዮጵያ እየተጻፈ ይገኛል። ባለፉት 8 ዓመታት ኢትዮጵያ ወደ አዲስ ምዕራፍ ስትሻገር የቀጠናው የዲፕሎማሲ አስተላለፍም መሰረታዊ የታሪክ ጥፋትን አስተናግዷል። ጠቅላይ ሚኒስትር አብይ አህመድ ወደ አመራርነት ከመጡ በኋላ የኢትዮጵያን የውጭ ጉዳይ ስትራቴጂ ከባህላዊ የጸጥታ አጥር አውጥቶ ወደ የጋራ ብልጽግና ወይም የመደመር እሳቤ እንዲሸጋገር አስችሏል። ኢትዮጵያ ለቀጠናው ሰላምና ለጎረቤት ሀገራት ቅድሚያ በመስጠት የፈጠረችው ይሄው አዲስ የዲፕሎማሲ አብዮት የቆዩ የጥላቻ ትረካዎችን በተግባር በማፍረስ ከስጋት ቀጠና ወደ ዘላቂ የጋራ ልማት የመሸጋገር እውነታን በምስራቅ አፍሪካ ሰማይ ስር በጉልህ እንዲበራ አድርጎታል። በተለይም በዚህ ቀጠና ውስጥ የኢትዮጵያና የሶማሊያ ግንኙነት በጥርጣሬ በሴራ ፖለቲካና በውጭ ኃይሎች ጣልቃ ገብነት የታጠረ እንዲሆን የማይፈነቀል ድንጋይ አልነበረም። ነገር ግን አንድም በታሪክ አንድም በኢትዮጵያ የውጭ ግንኙነት አዲስ እሳቤ ይህንን እውን እንዳያደርጉ አስችሏቸዋል። የኢትዮጵያና የሶማሊያ ግንኙነት ከፖለቲካዊ ድንበር ባለፈ በደም በታሪክና በባህል የተጻፈ ጽኑ ውል አለው። በኢትዮጵያ ሰማይ ስር የሚኖረው ሰፊው የሶማሌ ማህበረሰብ የሁለቱ ሀገራት አካላዊና መንፈሳዊ ውህደት ሕያው ምስክር ነው። ኢትዮጵያ ለአልሻባብ መዳከምና ለሶማሊያ መንግስት መዋቅር መጽናት የከፈለችው የወርቅ ዋጋና የጀግናው መከላከያ ሰራዊት የደም መስዋዕትነትም ይህ ወንድማማችነት በቃላት ብቻ ሳይሆን በተግባር የተፈተነ መሆኑን ለታሪክ ያስመሰከረ ነው። We have recognized that the sacrifices that Ethiopian forces የኢትዮጵያ ወታደሮች ለሶማሊያ ሰላምና መረጋጋት የከፈሉትን መስዋዕትነት ፍጹም የምንዘነጋው ጉዳይ አይደለም። ለዚህም ዕውቅና እንሰጣለን። ኢትዮጵያ ለሀገራችን ሶማሊያ የከፈለችው መስዋዕትነት ዕጣ ፋንታችን የተሳሰረበት ገመድ ጠንካራ መሆኑን የሚያሳይ ነው። ዛሬ ኢትዮጵያ የውስጥ እውነታዋን ለጎረቤቶቿ የምታጋራበት መንገድ ተቀይሯል። የኢትዮጵያ ግዙፍ የልማት ፕሮጀክቶች ጎረቤትን የሚጎዱ ሳይሆኑ ቀጠናውን በኤሌክትሪክ ኃይል፣ በመንገድና በቴክኖሎጂ በማስተሳሰር በጋራ ለማደግ የተወጠኑ መሆናቸውን በተግባር አሳይታለች። ወንድሞቻችን የጎረቤት ሀቅ የእናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ሕዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። የግብፅ ረሃብ፣ የሱዳን ረሃብ፣ የሌሎች ወንድሞቻችን ረሃብና ችግር የኛም ረሃብ ስለሆነ አብረን ከመብላት ከመካፈል ውጪ እኛ ተጠቅመን ማንንም የመጉዳት መሻት ፍላጎት ስለሌለን ያለፈው አልፏል። ለወደፊት በምንሰራቸው ታላቅ ስራዎች በትብብር በጋራ እንድንቆም ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። ይህ የኢትዮጵያና የሶማሊያ ስልታዊ ወንድማማችነት ትናንት በድንገት የበቀለ አለመሆኑንም የሚያሳዩ በርካታ ታሪካዊ ማዕዘናት አሉት። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ከዚህ ቀደም በታላቁ የህዳሴ ግድብ ታሪካዊ ምዕራፎች ላይ መገኘታቸው ኢትዮጵያ የምታለማው ተፈጥሯዊ ሀብት ቀጠናውን በጋራ ለመቀየር የተወጠነ መሆኑን ሶማሊያ በተግባር ያመነችበት ክስተት ነበር። When our people are united, መጪው ጊዜያችን ከቀደመው የዜሮ ድምር አስተሳሰብ መውጣት በመቻላችን ላይ የተመሰረተ ነው። የላይኛውና የታችኛው የተፋሰሱ ሀገራት እንደ አንድ ማህበረሰብ መንቀሳቀስ ስንችል ብቻ ነው መበልጸግ የምንችለው። ዛሬ እንዳየነው በሀገራችን የሚገኘው ህዝባችንን ብቻ ሳይሆን ቀጠናችንና አህጉራችን አንድ ሲሆኑ ማንም ያሳኩታል ብሎ ያላሰበውን ማሳካት እንችላለን። መጪው ጊዜያችን ከቀደመው የዜሮ ድምር አስተሳሰብ መውጣት በመቻላችን ላይ የተመሰረተ ነው። የላይኛውና የታችኛው የተፋሰሱ ሀገራት እንደ አንድ ማህበረሰብ መንቀሳቀስ ስንችል ብቻ ነው። ይበልጥ ደግሞ ወደ ሶማሊያ ድንበር በቅርብ ርቀት ላይ በሚገኘው የአይሻ የንፋስ ኃይል ማመንጫ ፕሮጀክት ላይ መገኘታቸው የኢትዮጵያ የልማት አብዮት የሶማሊያም የብርሃንና የኃይል ምንጭ መሆኑን ያረጋገጠ ነው። ኢትዮጵያ በሰሜኑ ክፍል የነበረውን ግጭት በፕሪቶሪያ የሰላም ስምምነት በፈታችበት ማግስትም የሶማሊያው መሪ በአዲስ አበባ መገኘታቸው የኢትዮጵያ መረጋጋት የቀጠናው የደህንነት ምሰሶ መሆኑን የተረዱበት ማሳያ ጭምር ነው።
ነው። እነዚህ ጉብኝቶች ኢትዮጵያ የምታለማው ፕሮጀክት ለቀጠናው ስጋት ሳይሆኑ የመጪው ዘመን ብርሃን ስለመሆኑ ታሪካዊ ማሳያዎች ጭምር ብቻ ሳይሆኑ ለጥላቶች የተመለሰ ጽኑ የዲፕሎማሲ ምላሽና ትልቅ ማሳፈሪያ ነበር። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። እናም ዳግም ዛሬ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በኢትዮጵያ ምድር ተገኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ፊት ለፊት በጠረጴዛ ዙሪያ መቀመጣቸው ላለፉት ጊዜያት ሲወጠን የነበረውን የግጭት ፍላጎትና ሴራ ሙሉ በሙሉ ያሳፈረና ያፈረሰ ክስተት ሆኗል። ሁሌም የሁለቱ ሀገራት ውይይቶች የፖለቲካ ልዩነቶችን ወደ ጎን በመተው ሽብርተኝነትን በጋራ መዋጋት፣ ወደቦችን በጋራ ማልማትና ሰፊ የንግድ ዕድሎችን ስለመክፈት የሚያጠነጥን ነው። ይህ የሁለትዮሽ ዲፕሎማሲ ቀጠናውን ከቀውስ ቀጠናነት አውጥቶ ወደ ብልጽግና ማዕከልነት ለመቀየር የተጣለ ጽኑ መሰረት ነው። በአጠቃላይ ከስጋት ወደ ዘላቂ ልማት የተደረገው ይህ ታሪካዊ ሽግግር የምስራቅ አፍሪካ ዕጣ ፈንታ ምን ያህል የተሳሰረ መሆኑን ያረጋገጠ ነው። በጥላቻ ላይ ኢንቨስት ያደረጉ ኃይሎችን ያሳፈረው የኢትዮጵያ ቀጠናዊ ዲፕሎማሲ ዛሬም ለቀጣዩ ትውልድ የምትተርፍ የበለጸገችና የተረጋጋች ምስራቅ አፍሪካን የመገንባት ታላቅ ራዕይ ሰንቆ ጉዞውን በተግባር እያረጋገጠ ይገኛል።